እንደ አምላክ የሚከተሉ እስልምናን ደግሞ እምነቴ ብለው የያዙ ኮሚኒቲዎች ነበሩ። በስድስተኛው ክፍለ ዘመን ከዚያ በፊት የሰው ልጅ ገና ከመፈጠሩ ከአዳም ጀምሮ ሙስሊሞች ነበሩ። እስከ ዓለም ፍጻሜ ድረስ ሙስሊሞች ይኖራሉ። ይህች ዓለም ሙስሊም ከሌለ ትጠፋለች። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ላ ተቁሙ الساعة حتى لا يقال في الأرض الله الله። በምድር ላይ አላህን የሚገዛ ሙስሊም እስካለ ድረስ ይህች ዓለም አትፈጸምም። አላህን የሚጠራና አላህን የሚያመልክ ሰው በጠፋ ጊዜ ዓለምም ትፈጸማለች አሉ። ይህች ዓለም ከተሰራችበት ጊዜ ጀምሮ የሰው ልጅ ሙስሊሞች አሉ፣ ከአዳም ጀምሮ ማለት ነው። ከአዳም ጀምሮ እስከ ዓለም ፍጻሜ ድረስ ሙስሊም አይጠፋም በምድር ላይ። ነገር በሆነ ጊዜ ላይ ሊቀንሱ ይችላሉ፣ የሆነ ጊዜ ላይ ሊጨምሩ ይችላሉ። እንዳጠቃላይ ይህች ዓለም ያለችው ዋስትናዋ ሙስሊም እስካለ ድረስ ነው። ሙስሊም በዚህች ዓለም ላይ በሚጠፋ ጊዜ የዛኔ ይህች ዓለም ትፈጸማለች። ይሄ ነው እንዳጠቃላይ ከአዳም ጀምሮ ሙስሊሞች ናቸው እንዳለ ነብያትም ጭምር ሁላቸው። እሺ እና ማለቴ በአንደኛው ማለት ከዓለም ጅማሬ እስከ ፍጻሜው ድረስ አሉ ምናምን ብለኛል እንዳልከው ግን ኮሚኒቲዎች ማለት አሁን ለምሳሌ በክርስትና ውስጥ ከመጀመሪያው ክፍለ ዘመን ጀምሮ ነበሩና የነሱ ደግሞ በእያንዳንዱ ክፍለ ዘመን ላይ ብዙ አባቶች አሉ። በክርስትናም ደግሞ እግዚአብሔርን እንደ አምላክ የሚያዩና ክርስትናን ደግሞ እንደ ሃይማኖት ተቀብለው የሚኖሩ ኮሚኒቲዎች ከአንደኛው ክፍለ ዘመን ጀምሮ ነበሩ። ነገር ግን እስልምናን በአንደኛው በሁለተኛው በሶስተኛው ክፍለ ዘመን ባለው ውስጥ እስቲ ካለ በማስረጃ ብታሳየኝ ማለት ነው። እኛና ክርስቲያኖች ለመኖራቸው አሁን ማለት የክርስትናው ላይ ሐሳቡን ለመናገር ሳይሆን ሐሳቤ ያንተ የእስልምናውን እንድትነግረኝ ነው። በአንደኛው በሁለተኛው ሶስተኛው አነጻጽረህ ከተናገርክ የዛኔ ልናገር ግድለኛል። ገብቶሃል አይደል? አሁን ለምሳሌ ክርስቲያኖች ነበሩ እግዚአብሔርን የሚያመልኩ ክርስቲያን ብለህ ተናገርካ። ስለዚህ እሱን ትጠይቃለህ። ሲጀመር መጽሐፍ ቅዱስ ላይ እግዚአብሔር ክርስቲያን ሆኖ ብሎ ያዘዘው የቱ ጋር? ክርስትና የሚባል እምነት አይታወቅም። እና አይደለም ማለት ሐሳቤን ከተረዳኝ እኮ የለም እምነቱ መጽሐፉ ላይ የለም። ሲጀመር እግዚአብሔር የትኛውን ቦታ ላይ ክርስቲያን ሆኖ ብሎ አላዘዘም። አንድም ነብይ መጽሐፍ ቅዱስ ላይ ትውልዶችን ክርስቲያን ሆኖ ብሎ ያዘዘ የለም። አንድም የመጽሐፍ ቅዱስ ጸሐፊ አንድ ነብይ ጠቅሶ አከሌ ነብይ ክርስቲያን ነበር ብሎ የተናገረ የለም። ክርስትና እምነት መጽሐፍ ቅዱስ ላይ በአምላክም ሆነ በነብያት በፍጹም አልተሰበከም። እንደኛ ይሄ ነው። ወደ እስልምና ስንመጣ ግን አምላክ ራሱ የደነገገው ሃይማኖት ሆነ ይነግረናል ቃል በቃል። እኔ ይሄን እስልምናን ሃይማኖት ደነገግኩላችሁ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዝጀበት የነበረውን ሃይማኖት ይላል። ነብያቶችም ሙስሊሞች ነን ሲሉ እናያለን። ልክ እንዲሁ ሙስሊሞች እንደሆኑ የነብያት ተከታዮችም ተቀምጧል። ለምሳሌ አብርሃም እንውሰድ። ማካነ ኢብራሂሙ የሁዲያን ወላ ነስራንያ ወላኪን ካነ ሐኒፈን ሙስሊማ። አብርሃም ሙስሊም ነበር የሚል ቃል በቃል እናገኛለን። መጽሐፍ ቅዱስ ላይ ስንሄድ ግን አብርሃም ክርስቲያን ነበር የሚል አንድ ቦታ ላይ የለም። ገብታችኋል? ያዕቆብ ራሱ ልጆቹን አደራ ልጆቼ ሙስሊሞች ሆናችሁ እንጂ እንዳትሞቱ ይላቸዋል በቁርአን ላይ። አንዲትም ቦታ ላይ ግን አንድም ነብይ ተነስቶ ትውልዶችን ሆነ ልጆቹን አደራ ልጆቼ ክርስቲያን ሆኑ ወይንም ትውልዶቼ ክርስቲያን ሆኑ ያዘዘ የለም። ይሄን ይመስላል። እሺ ኢትስ ኦኬ። እሱን ማለት ሳይሆን ውሱ ከተረዳኸኝ ማለት አሁን ክርስትናው ላይ ካነሳው አሁን መጽሐፍ ቅዱስ ላይ ለምሳሌ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ደቀ መዛሙርት ያደርጓቸው ይላል። ከዛ በኋላ ሐዋርያት ሥራ ላይ ነው ሐዋርያቱ ራሱ ደቀ መዛሙርትም ከዚህ በኋላ በአንጾኪያ ቤተክርስቲያን ውስጥ ክርስቲያን ተብሎ ተጠሩ የሚለው ማለት ክርስቲያን የሚለው ክርስቶስን መከተል ከሚለው ጋር በተያያዘ ነውና ሐዋርያት ናቸው ከዛ በኋላ ደቀ መዛሙርትን በዛ ጊዜ ክርስቲያን ብሎ የጠሯቸው። ነገር ግን አሁን ይድሱክ እሱ ላይ ሳይሆን ሐሳቤ ያንተን የእስላሙን ራሱ የእስላሞችን እምነት ራሱ በአንደኛው በሁለተኛው በሶስተኛው ክፍለ ዘመን ላይ አሁን ከቁርአን ልጠቅስልኝ አልችልም። ምክንያቱም ቁርአን በስድስተኛው ክፍለ ዘመን የመጣ ነው የወረደ ነው። ነገር ግን በአንደኛው በሁለተኛው ነው በሶስተኛው ክፍለ ዘመን ከማን ዘንድ ነው የመጣው ቁርአን? በእናንተ አስተምሮ ከአላህ በነብዩ በመላኩ በጅብሪል። ስለዚህ አምላክ ስላለፈ ትውልድ ሁሉ ያውቃል አይደለ?
አምላክ ያውቃል፣ ሁሉን ያውቃል። በጣም ጥሩ። ስለዚህ አምላክ ነው የነገረን። ነብዩ መሐመድ ቢሆኑ ሰለላሁ ዐለይሂ ወሰለም አዎ ከመሲሁ በኋላ ከ600 ዓመት በኋላ ስለሆነ የመጣው ስላለፈው መናገር አይችሉም። ትክክል ነው፣ እንቀበላለን። ነገር ግን የእርሳቸው ቃል አይደለም። እርሳቸው ተቀብሎ የማድረስ ስራ ብቻ ነው። ስለዚህ አምላክ ለምሳሌ ላንተ ለሙሴ ባወረደለት መጽሐፍ ወይንም በነገረው መጽሐፍ ላይ ስለነ አብርሃም ስለነ ኖህ ነግሮታል አይደለም? እንዴት ስለነ ኖህ ይነግረኛል ሙሴ? እሱ እኮ ከነ ኖህ በኋላ የመጣ ሰው ነው። አልቀበለውም። ኦሪት ዘፍጥረት ለማ በፍጹም አልሰማውም ሙሴን አላልክም። አሜን ነው ብለህ ተቀብለሃል። ምክንያቱም አምላክ ነው የገለጠለት ነው። በዚያው ሂሳብ አሁንም ለመጨረሻው ዘመን ለነብዩ ሰለላሁ ዐለይሂ ወሰለም ስላለፉት ነብያት ትውልድ እና ስለትውልዶቻቸው እምነት ነገራቸው ሲብላቸው ብሎ ማለት ነው። ያ ከራሳቸው ቢናገሩ አንቀበላቸውም ነበር። ትክክል ነው። ነገር ግን የእርሳቸው ቃል ስለዛ ማለት በማስረጃ ደረጃ እንደዚሁ በግልጥ የሚታይ ከቁርአን ውጪ ሆኖ በአንደኛው በሁለተኛው በሶስተኛው ክፍለ ዘመን ላይ ኮሚኒቲዎች በግልጥ የተቀመጡ እንደዚህ ብሎ ማስረጃ ሊቀርብላቸው የሚችሉ የእስልምና የሚከተሉ አልነበሩም ማለት ነው። ያ መስፈርት ነው ብለህ ካመንክ መጽሐፍ ቅዱስም ስህተት እንደሆነ እያመንክ ነው ማለት ነው። ምክንያቱም ከሙሴ በፊት የነበረ አንድ መጽሐፍ የለህም ስለ ኖህ የሚናገር አለ ወይንስ የለም? ማለት አሁን እኮ በንጽጽር መልኩ ላስቀምጥ እኮ አይደለም ሙሱ በንጽጽር መልኩ ኮንትራል አነጻጸርክልን እኮ ክርስትና ለምሳሌ እንደዚህ እያልክ እስካሁን እያነሳህ ነው። ስለዚህ አሁን እሺ ቆይ አንዴ ከብሉይ ኪዳን በፊት የነበረ አንድ መጽሐፍ አለ አብርሃምን እንዴት አወቀው ብለህ በአብርሃም ጊዜ የነበረ አንድ ማስረጃ የለም አለ የለም? አሁን ማለት መጽሐፉ ራሱ ኦሪት ዘፍጥረት መጽሐፉ ራሱ በመጽሐፍ ነው። እሱ ራሱ ማስረጃ ነው ማለት ነው። ገብቷል ሐሳብ? አሁን የማን መጽሐፍ ነው? ኦሪት ዘፍጥረት መጽሐፍ ራሱ ከተውራት መጽሐፍቶቹ አንድ አይደሉ? ማን ነው መጽሐፉን ያንን ያመጣልህ? በማን በኩል ነው የመጣው? በሙሴ አይደል? መጽሐፉማ በአይሁዳውያን ዘንድ በኮሚኒቲው ዘንድ የተያያዘ ነበረ። ሰባው ሊቃናት ወደ ግሪክ ተረጎሙትና ተቀመጠ። በአብርሃም ጊዜ ነበር ያ መጽሐፍ? በአብርሃም ጊዜ ሳይሆን ከአብርሃም በኋላ ሙሴ ተነስቶ ነው የጻፈው። አብርሃም የመናገር ሞራሉ የለውም ማለት ነው። ባንተ ራስህ ባመጣው ቢዛን ማለት ያ እኔ እኮ አሁን ያንን እኮ አይደለም። እኔ አሁን ሐሳቤን ከተረዳኸኝ በኮሚኒቲ ደረጃ አሁን አይሁዳውያን አሉ ለምሳሌ እሺ ክርስትና ልተውና ለምሳሌ አይሁዳውያን አሉ። አይሁዳውያን ለምሳሌ እግዚአብሔርን አምላክ ብለው የሚከተሉ ፈጣሪ ያለን ብለው የሚከተሉ ህዝቦች ናቸው አይሁዳውያን በብሉይ ኪዳን የነበሩት ማለት ነው። የማን ተከታይ ናቸው? እሺ አምላክ አለን ብለው ይከተላሉ። እሺ ችግር የለውም። እግዚአብሔር የሚለውን ተው ላንተ ግን አሁን ሐሳቤን ልኩ አይደለም እያልኩኝ ያለሁት አይሁዳውያን ለራሳቸው ማን ናቸው? እነሱ የማን ተከታይ ናቸው? አሁን በእምነት ደረጃ እኮ እያስቀመጥኩልህ አይደለም። አሁን ሐሳቤን አግኝተው እኮ እንድታብራራልኝ እኮ ነው ፍላጎቴ። ለዛ ይኸውልህ እናንተ ችግራችሁ ምንድነው? እኛ ጋር ትመጡና ስለ እምነት ትጠይቁና ከዚያ በኋላ ግን መልስ ከቁርአን አንፈልግም ትላላችሁ። ጥሩ በዚያው መሰረት አሁንም ስለ ክርስትና የሆነ ነገር አንስተህ በዚያው አንተ ባነሳኸው መሰረት ሌላ አልሄድም። ከመጽሐፍ ቅዱሶች አምጣ ብትባል የትም አትሄድም። ለእናንተ የማይሰራን የሆነን ሚዛን በሌሎች ላይ ሚዛን አድርጋችሁ ጥያቄ ትጠይቃላችሁ። እንደ ትልቅ ሰው ሆኖ እንጂ አሁን አንተ ይጠይቅ ያለው ልክ እንደ እምነት አልባ እንደሆነ ሰው ነው። የእምነት ባለቤት ሆነህ እንዲህ አይነት ጥያቄ መጠየቅ በጣም ያሳፍራል። ስለ አብርሃም እጠይቅህና እስኪ ከሙሴ በፊት ከነበረ አንድ መጽሐፍ ስጠኝ ብለህ የትም አትሄድም፣ አታገኝም። ስለዚህ አብርሃም የሚባለው መጽሐፍ ላይ ያለውን ልትቀበል አይገባም ማለት ነው። አንተ ባመጣው ሂሳብ እንደዛ ያስኬድም። ይልቁንስ ምንድነው አምላክ ስላለፈውም ስለሚመጣውም ሁሉ የሚያውቅ ነው። ገብቷል አይደለ? የዛኔ ለሙሴ በኦሪት ዘፍጥረት ላይ ለምሳሌ ስለነ አብርሃም ገልጾለታል። አምላክ ከሆነ የገለጠው የዛኔ ትቀበለዋለህ። ገብቷል አይደለ? ሙሴ በራሱ ቢናገር ግን አልቀበለውም። በአብርሃም ጊዜ ያልነበረ ሰው እንዴት ከዚያ በኋላ መጥቶ ይነግረኛል የሚለውን ማለት ነው። አሁንም እንዲሁ ነው። ቁርአንን ገና ስትገልጠው ጊዜ ምን ይላል ሲጀምር? ተንዚሉል ሀሊፍ ለሚም ዛሊከ الكتاب لا ريب فيه ይላል። ይህ ቁርአን ከአምላክ ዘንድ ለመወረዱ ምንም ጥርጥር የለውም ብሎ ይጀምርልሃል። በመካከሉም እስከ መጨረሻም ይነግርሃል። ተንዚሉል ኪታቢ ሚነላሂ አልዓዚዚል ሐኪም ይላል። አሸናፊና ጥበበኛ ከሆነው ከአምላክ ዘንድ ለመወረዱ ምንም ጥርጥር የለውም ቁርአን እያለ ይነግርሃል። ሐሚም ተንዚሉል ኪታቢ ሚነላሂ አልዓዚዚል ሐኪም ይላል። አሸናፊና ጥበበኛ ከሆነው አምላክ ተወረደ ቁርአን እያለ ይነግረናል። ይወታል አይደል? ለቀደምት ነብያት ስገልጥ የነበርኩት ራስ የገለጥኩልህ ይህን ቃል እያለ ይናገራል። እና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን
والنبيين من بعده ይላል وأوحينا إلى إبراهيم وإسماعيل وإسحاق وأيوب ويوسف እያለ ይናገራል። እነሆ ዛሬ ራእይን ወደ አንተ አወረድኩልህ ከዚህ በፊት ወደ ኖህ ወደ አብርሃም ወደ ኢስሐቅ ወደ ያዕቆብ ወደ ሙሴ ወደ መሲሁ ሳወርድ እንደነበረው እያለ ይናገራል። ያ ነው በዚህ ቃሉ ላይ ስለ ቀደምት ነቢያት ማንነት ይነግራቸዋል ሙስሊሞች እንደነበሩ። በጣም የሚያሳዝነው ግን መጽሐፍ ቅዱስ ላይ የትኛውም ቦታ ላይ ክርስቲያን ነበሩ ተብሎ ነቢያቶች አንዲትም ቦታ አልተገለጸም። ይሄ ነው እርስ ለምሳሌ አሁን አሁን የብሉይ ኪዳን ሰዎችን ሽንተዋቸውና በሐዲስ ኪዳን ለምሳሌ አሁን ክርስቶስ ከመጣ በኋላ ክርስቶስን የሚከተሉ ደቀ መዛሙርት ነበሩ እና እነዛ ደቀ መዛሙርት በንጽጽር አሁን እኔ ባይዘው ይሄንን ለማስቀመጥ አልፈለኩም ነበር ግን አሁን በንጽጽር እያደረክብኝ ስለሆነ ነው። እና አሁን ክርስቲያኖች ወይም ክርስቲያኖች ሚለው ልተውልህና ደቀ መዛሙርት ነበሩ ክርስቶስን የሚከተሉና እንደ ኮሚኒቲ ሐዋርያት ሥራ ሙሉን ስታነበው በምን አይነት መልኩ ክርስትናን እየሰበኩላቸው እያጠመቋቸው የክርስቶስ ደቀ መዝሙር እያደረጓቸው የሚቀጥሉ ህዝቦች ኮሚኒቲ እንደ ኮሚኒቲ ነበሩ። ሐዋርያት ሥራ ለምሳሌ ክርስትናን ተቀበለው ማለት ነው በአዲስ ኪዳን እንደዛ ነበሩ እና ልክ በዛ መልኩ እስልምና ላይ በአንደኛው በሁለተኛው በዛ ክፍለ ዘመን ላይ እንደዛ ነበረ ወይ? ያኮ ነው ሐሳቤ ከተረዳኸኝ ማለት ነው። እንደዛ ከነበረ ደግሞ በኮሚኒቲ ደረጃ ለምሳሌ አላህን እናመልካለን ብለው ያስቀመጡ ህዝቦች ነበሩ። ለምሳሌ እስቲ በጣም ነቢያቶች ኢየሱስ ክርስቶስ አላህን ያመልክ ነበር። ቃል በቃል ራሱ ሲናገር ምን ይላል? ወኢነ አላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡ ሙስተቂም ይላል። ኢየሱስ ምን አለ? የእኔም ጌታ የእናንተም ጌታ አላህ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አላቸው። ልክ እንዲሁ እናቱ ማርያም አንድ አላህን ታመልክ ነበር፣ ትገዛ ነበር። وإذ قالت الملائكة يا مريم إن الله اصطفاك وطهرك واصطفاك على نساء العالمين يا مريم اقنتي لربك واسجدي واركعي مع الراكعين እያለ ይናገራል። ማርያም እንዲሁ አንድ አላህን የምትገዛ ነበረች። ልክ እንዲሁ ገብርኤልም ሚካኤልም አንድ አላህን የሚገዙ ናቸው። لا يستنكف المسيح أن يكون عبدا لله ولا الملائكة المقربون ይላል። ክርስቶስ ወይንም ደግሞ ልክ እንዲሁ ታላላቅ የቅርብ መላእክቶች አላህን ከመገዛትና ከማምለክ ለአላህ ባሪያ ከመሆን አይጸየፉም እያለ ይናገራል። እና አብርሃምም ልክ እንዲሁ አንድ አላህን የሚገዙ ነበሩ። ወኢብራሂም إذ قال لقومه اعبدوا الله واتقوه ይላል። አብርሃምም ለህዝቦቹ እንዲህ ባለ ጊዜ አስታውስ፣ ህዝቦቼ ሆይ አላህን ብቻ ተገዙት፣ እርሱንም ብቻ ፍሩት፣ የምታውቁ ብትሆኑ ይህ ለእናንተ የተሻለ ነው አላቸው ይላል። አብርሃም ከአላህ ውጭ ያሉ አካሎችን ጣዖት እያለ ይጠራቸው ነበር። إنما تعبدون من دون الله أوثانا على أبراهام እነዚያ ከአላህ ውጭ የምታመልኳቸው ሁሉ ጣዖቶች ናቸው አለ። ልክ እንዲሁ ሙሴ አንድ አላህን ይገዛ ነበር። إنما إلهكم الله لا إله إلا هو አለ ሙሴ። አምላካችሁ እርሱ አላህ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የላችሁም አለ። ልክ እንዲሁ ኢልያስ አንድ አላህ ነበር የሚገዛው፣ ወደ እርሱ የሚጣራ ነበር። ከእርሱ ውጭ ያሉ አካሎችን ተጠንቀቁ፣ አታምልኩ እያለ ያስጠነቅቅ ነበር። وإن إلياس لمن المرسلين إذ قال لقومه ألا تتقون أتدعون بعلا وتذرون أحسن الخالقين الله ربكم ورب آبائكم الأولين إلى إلياس كملائكتኞቼ ከነቢያቶቼ መካከል ነው አለ። ህዝቦቹንም ባላቸው ጊዜ አስታውስ፣ ለምን አላህን አትፈሩትም? ምን بعل የሚባለው الله ربكم ورب آبائكم ይናገራል ማለት ነው። ስለዚህ ነው እሺ እሺ ለምሳሌ ሻው ነቢያት ከነቢያት ውስጥ አንዱ ልጥቀስና ኢሳይያስ አላህን ነበር የሚያምነው። ኦኬ በቁርአን ላይ ነቢያቶች ስሞቻቸው የተጠቀሳሉ ያልተጠቀሱሉ። ኢሳይያስ ካልተጠቀሱት መካከል ነው። በመጽሐፍ ቅዱስ ላይ ካሉ ነቢያቶች ለምሳሌ አብርሃምን ጠቀስኩልህ፣ ሙሴን ጠቀስኩልህ፣ ነብዩ ኢየሱስንም ጠቀስኩልህ። እነዚህ ሁሉ እንዳለ አላህን ይጣሩ ነበር፣ ይገዙ ነበር፣ ያመልኩ ነበር። እሺ ኢየሱስ አላህን ነበር የሚከተለው ነው የምትለኝ? አዎ በደንብ አድርጉ። እሺ ለምሳሌ ኢየሱስ አሁን በመጽሐፍ ቅዱስ ላይ እንደተቀመጠው ለአላህ ብላችሁ እናንተ ከተረጎማችሁት አብ ብሎ በተቀመጠው መልኩ ለምሳሌ አብን አባቴ እያለ ይጠራዋል። ለምሳሌ አባቴ አላህን አባት ብሎ መጣራት ይቻላል በእናንተ? እሱ ሌላ ጥያቄ ነው። አሁን አላህን እንደሚገዛ አላህን አምላኬ ብሎ እንደሚጣራ አመንክ ኢየሱስ? ለምን በዛ መልኩ እኮ አይደለም ማለት አምላኬ በእናንተ በምትረዱበት መልኩ አምላክ ብሎ እንዲገዛ አሁን ለእናንተ ጋር ምን መስፈርት አለ?
አላህን አባት ብላችሁ መጥራት አትችሉም አይደለ? ነገር ግን ኢየሱስ አባቴ ብሎ ጠርቶታል። እሺ እና እሱን ሳውንድ ችግር የለም። ቆይ ስለ አምላክነቱ እንጨርስ። ለምሳሌ መጽሐፍ ቅዱስ የአረበኛ መጽሐፍ ቅዱስን ባሳየህ ኢየሱስ ክርስቶስ አምላኬ ብሎ የሚጠራው አላህን ነው። ይሄን ታውቃለህ አይደለ? እሱን እኮ ምልክ እሱ አባቴ ብሎ ጠርቶታል ነው ምልክ አባቴ ብሎ አምላኬም አባቴም ብሎ ጠርቶታል። ርዕስ አትቀይርና አሁን ስለ አምላክነቱ ስለ አላህ አምላክነት አላህን ሲጠሩ ነበር ወይ ብለህ እንደጠየቅከው እሱን እንጨርስና አምላክ አለ አባት ይባላል ወይ አይባልም ወደሚለው እንመጣለን። ገብቶሃል አይደለ? ኢየሱስ ክርስቶስ እንደ መጽሐፍ ቅዱስም ሄደን ሰናይ ጊዜ አምላክን አላህ ብሎ ይጠራ ነበር። የኢየሱስ ክርስቶስ አምላክ አላህ ነው። መጽሐፍ ቅዱስ ላይ የሐዋርያት ሥራ ምዕራፍ 2 ቁጥር 22 ሄደህ ብታይ አረበኛውን መጽሐፍ ቅዱስ ሌሎችን ቦታ ላይ ኢየሱስ ክርስቶስ አምላኬ ብሎ የሚጠራው አላህን ነው። ገብቶሃል አይደለ? እንደተገና ይህ ነው። አሁን አባት ተብሎ ይጠራል ላይጠራም ወይ ወደሚለው እንምጣ። ወደ እሱ እንሂድ። ሪች አሁን እሺ ቆይ እሺ እንትን አምላክ እሺ አንተ ባልከው መልኩ እንሂድና እሺ አባትን ተው ብለኸኛል። ስለዚህ እሺ አባትን እንተውና እንደ አምላክ አላህ ብለው አምላክ ብለው ይገዙለት ነበረ። ለምሳሌ ሐዋርያት አላህ ብለው ነበር የክርስቶስ ተከታዮች። አላህ ብለው መጽሐፍ ቅዱስ ሊያሳይሽ ችግር የለውም። ዓለም ላይ በርካታ መጽሐፍት ማን ነው የአረበኛውን መጽሐፍ ቅዱስ ላሳይሽ ችግር የለውም። አምላክን አላህ ብለው ነበር የሚጠሩት። አላህ የሚለው ሴንስ አምላክ በሚለው በዛ መልኩ ከተቀመጠ ምናልባት ከቋንቋው ደረጃ ስለማላውቀው በዛ መልኩ ሊቀመጥ ይችላል። ግን ደግሞ እናንተ በምትሉት መልኩ አላህ ብለው የሚጠሩት አምላክ በሚለው አይደለም። አምላክ የሚለውን ቦታ አይደለም የሚያሳየው። አምላክ የሚለውን ቦታ ኢላህ ብሎ ያስቀምጥልሃል። እግዚአብሔር ብላችሁ ያስቀመጣችሁበት ቦታ ላይ ግን ኢትዮጵያውያኖች የአረበኛው መጽሐፍ ቅዱስ ሲላችሁ ብታዩት እንዳለ አላህ ብሎ ነው የተቀመጠው። ያሳየሱ እኮ እግዚአብሔር የሚለውን እኮ እኛ በአምላክ መልኩ እኮ ነው። እግዚአብሔር የሚለው ሲጀመር እኮ የአምላክን ቦታ ተክቶ የሚቀመጥ እኮ ነው። ያንን ቦታ ላይ አላህ የሚለው በአረበኛው ከተተካ አምላክ የሚለውን ወስዶ ነው። ቆይ አንዴ አረበኛ ትችላለህ አንዴ? ትችላለህ? የአረበኛማ እኮ ነው በዛ መልኩ የነገርኩህ እኮ አረበኛ ስለማልችል ነው። አረበኛው ልክ እንደምትችል አድርገህ እያብራራልኝ እኮ ነው። አረበኛ ትችላለህ? ላስነብብህ አንድ የመጽሐፍ ቅዱስ ጥቅስ። እንደዛ እኔ እኮ አልችልም በግልጥ እኮ ነገርኩህ። አረበኛ አልችልም። ግን አሁን አላህ የሚለውን በአምላክ መልኩ አስቀምጦት ከሆነ ያንን እግዚአብሔር ብሎ ቢተረጎም ችግር የለውም እኮ ነው። የሚለውን በአምላክ ቦታ አይደለም የሚያስቀምጠው። አምላክ ለሚለው ኢላህ ለሚል ነው የሚያስቀምጠው። ኢላህና አላህ ይለያያል። ኢላህ የሚለውን አምላክ ለሚለው ይጠቀመዋል። ገብቶሃል? አረበኛ መጽሐፍ ቅዱስ ገብቶሃል አይደለ? ኢላህ ብሎ ያስቀምጠዋል። ያኛውን ደግሞ እግዚአብሔር ብላችሁ ያስቀምጣችሁ ቦታዎች እንዳለ አምላክ ብሎ ሳይሆን የሚያስቀምጠው አላህ ብሎ ነው የሚያስቀምጠው። ከፈለክ ላሳየህ። ለምሳሌ ሐዋርያት ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ ምን ይላል? የአረበኛ መጽሐፍ ቅዱስ ፊል በድኢ ኸለቀላሁ ሰማዋት ወልአርድ ይላል። አላህ በመጀመሪያ ሰማይና ምድርን ፈጠረ ነው የሚለው። ላሳይ። እሺ አሁን ቆይ እሺ እሱን ዘፍጥረቱን እንተውና እሺ ቆይ ሐዋርያት አምላክ ብሎ ጠርተዋል አላህን አምላካችን ብለው መጽሐፍ ቅዱስ ላይ ያሳያለሁ። አዲስ ኪዳን ላይ ያሳያለሁ። ኦሪት ዘፍጥረት ተው ችግር የለም። ያው እኮ ነው። ኦሪት ዘፍጥረት ላይ እኮ እግዚአብሔር እኮ ነው የሚለው ሲጀመር። አሁን እግዚአብሔር የሚለውን በአምላክ መልኩ ነው የተቀመጠው። ኦሪት ዘፍጥረት ላይ ምዕራፍ 1 ላይ እግዚአብሔርም አለ ሰማይና ምድር እንፍጠር ነው የሚለው። አማርኛ ላይ ነው የሚያስቀምጥልህ። እሺ አዲስ ኪዳን ላይ አላህ ብለው ተጠቅመዋል። ልክ እንደዚህ ብሉይ ኪዳንም እኮ ሐዋርያት አምላካችን ብለው ጠርተውታል አላህን። አዎ በደንብ አምላካችን አንተ ብለው ጠርተውታል ሐዋርያት። እስቲ እሺ አሳየኝ አምላካችን ያሉበትን ማለት ነው። ችግር የለውም። ያውና የአምላክ ቦታ ላይ ማን ነው እግዚአብሔር ብላችሁ ያስቀምጣችሁባችሁ ቦታ ላይ አላህ ብሎ ነው የሚያስቀምጠው። የአረበኛ መጽሐፍ ቅዱስ ልክፈትልህ፣ ችግር የለውም። አላህ ብሎ ነው የሚያስቀምጡት። ሰሚራን ስለምታውቃ ሰውም ጥሩ አንድ ጥሩ አይደለም ቀላል እኔ ግን
እሺ ያው እነዚህ ጋር ለምሳሌ እንመልከት የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ቃል በቃል ሲናገር ምን ይላል? ያውና የሐዋርያት ሥራ ይላል። ወደ አማርኛ ከፈለክ ቀይሬ ያሳያለሁ። ሌላ ቦታ አይደለም የከፈኩት። ያው የሐዋርያት ሥራ ምዕራፍ 2 ቁጥር 22 አዕማሉ الرسل سفر أعمال الرسل ይላል። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ምን ይላል? أيها الرجال الإسرائيليون اسمعوا هذه الأقوال يسوع الناصري رجل قد تبرهن لكم من قبل الله الله لا هذا شيء الله متلاقالج بقوات وعجائب وآيات صنعها الله بيده እያለ ይናገራል። እናንተ የእስራኤል ሰዎች ሆይ አለ ጴጥሮስ ይችን ንግግሬን ስሙ። የናዝሬቱ ኢየሱስ ያው የሱዕ ናስሪ ማለት የናዝሬቱ ኢየሱስ ማለት ነው። ረጅሉን ሰው ነው አለ قد تبرهن لكم من قبل الله ያው አላህ ብሎ አስቀመጠ። አላህ በእርሱ በኩል ባደረገው ተአምር ለእናንተ የተገለጠ ሰው ነበር ይላል። ስለዚህ አምላክን ስም አላህ ብሎ ነው አዲስ ኪዳን ራሱ መስቀመጠ። ያው ወደ አማርኛው ላይ ለምሳሌ ችግር የለም። ወደ አማርኛ እዚሁ ቀይሬ ላሳየህ። እሱ ራሱ ነው የአማርኛው ላይ አንተ እንደምታምነው እግዚአብሔር ብሎ ነው የሚያስቀምጥልህ። ወደ አማርኛ መጽሐፍ ቅዱስን ሲተረጉሙ በትክክል አልተረጉሙትም። አላህ የሚለውን እግዚአብሔር ብለው ተክተዋል። ተርጓሚዎቹ ትክክል አይደሉም እያልክ ነው። የሀገራችን ክርስቲያኖች የአምላክን ስም ራሳቸው ሰይመው ሰጧቸው እግዚአብሔር ብለው። የትኛውም ዓለም ላይ ብትሄድ እግዚአብሔር የአምላክ ስም ነው ብትል አይሰሙም። የትኛውም የአረብ ክርስቲያኖች ጋር ሄድና ግብጽ ለምሳሌ ሄዳ የአምላክ ስም እግዚአብሔር ነው ብትል አይሰሙም በጭራሽ። አላህ ነው የሚለው። ያው ይሄ የራሳቸው የግብጾች መጽሐፍ ይታያል። እዚህ ጋር ይሄ እንዳው መውቂዓን በተክለ ይላል። አባ ተክለ ሃይማኖት ዌብሳይት ይላል። የግብጽ ኦርቶዶክስ ቤተክርስቲያን አባ ተክለ ሃይማኖት የኢትዮጵያውን በጣም ታከብራለች፣ ትወዳለች። በሱ ስም ላይ የሰየመችው ሁሉ ዌብሳይቷን ያው ተክለ ይላል። ይታያል። እዚህ ጋር ሰን ተክለ ይላል። መውቂዓን በተክለ ሃይማኖት ይላል። የአረበኛው አባ ተክለ ሃይማኖት ዌብሳይት ብሎ እዚህ ጋር አስቀምጦልሃል እኮ። አምላክ የሚለውን እኮ አሁን እግዚአብሔር የሚለውን በአላህ ሲተካው ለምሳሌ አምላክ የሚለውን ሊወክል ከሆነ እኮ እንደዛ ነው እኮ። አምላክ የሚለው ኢላህ ብሎ ነው የሚያስቀምጠው አልኩ። ኢላህ ማለት አምላክ ማለት ነው። ኢላሁ ረቡና የሱዕ አልመሲህ ይላል። ሌላ ቦታ ላይ የጌታችን የኢየሱስ ክርስቶስ አምላክ የሚለውን ለምሳሌ ኢላህ ብሎ ያስቀምጠዋል። ኤፌሶን ምዕራፍ 1 ቁጥር 3 ላይ ምን ይላል? የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል አይደል? አምላክ ለሚለው እዛ ቦታ ላይ ኢላህ ብሎ ነው የሚያስቀምጠው። ከበለክ ላሳየህ አንዴ ኤፌሶን ምዕራፍ 1 ቁጥር 3 ላሳየህ። እሺ ከላይ ያለው ልጅ ሰላም ብያለሁኝ። አንዴ ያውና ያሳየህ እዚች ጋር የኤፌሶን ነው ይታያል። እዚህ ጋር ያው ይቅርታ ፊልጵስዩስ ማን ነው? አዎ ኤፌሶን ምዕራፍ 1 ቁጥር 3 ምን ያህል እዚህ ጋር ቁጥር 3 ላይ ያው ሙባረክ አላህ አቡና ረቡና የሱዕ አልመሲህ الذي باركنا بكل بركة في السماوات في المسيح ቁጥር 17 ላይ ላሳየህ ከይዕጢኩም ያውና ከይዕጢኩም ኢላሁ ረቢና ኢላህ የሚለውን አምላክ ለሚለው እዚህ ጋር ኢላህ ብሎ አስቀምጦታል። ታያል። ኢላሁ ረቢና የሱዕ አልመሲህ የጌታችን የኢየሱስ ክርስቶስ አምላክና አባት እያለ አስቀምጦታል። ኢላህ ማለት አምላክ ማለት ነው። ስለዚህ እግዚአብሔር ለሚለው ቦታ ላይ እንዳለ አላህ የሚል ቃል ነው የአረበኛ መጽሐፍ ቅዱስ የሚያስቀምጠው። ከላይ ያለው ልጅ ሳውዲ የምትባለው ልጅ ሰላም እንዴት ነህ? ይሰማል? ሳውዲ ለሌሎች እድል እንስጣቸው። ትቀጥላለህ። አብሽር፣ ችግር የለውም። ይሰማል? አቋርጬ ልውጣ መሰለኝ። እንትን ውስዊ በጣም አመሰግናለሁ። ግን እንትን ወርጄ እንድሰማክ ማለት ነው እንትን የኮሚኒቲ ያልኩን ግን እሱን ነገር ብታሳየኝ በጣም ደስ ይለኝ ነበር። በአንደኛው በሁለተኛው በሶስተኛው ክፍለ ዘመን ያልኩን እንደ ኮሚኒቲ አላህን አምላክ ብሎ የሚከተሉ ካሉ ብዬ ያልኩን በመጽሐፍ ደረጃ በታሪክ ደረጃ የተቀመጠ ነገር ካለ የሆነ ነገር ብቻ ብታሳየኝ ደስ ይለኛል። ኦኬ እንግዲህ አንተ ከቁርአን በፊት ከሆነ የምትለው እሱን እያሳየ አንተ ከቁርአን በፊት ነው የመጣው መጽሐፍ ቅዱስ ይብለህ ታምናለህ አይደል? በአንተ እምነት በራስ መጽሐፍ አሳየው እኮ አምላክን አላህ ብለው እንደሚጠሩና እንደሚገዙ አላህን ይወታል አይደል? የራስ መጽሐፍ እየመጣልህ ከራስ መጽሐፍ አሳየው።
አንተ እንዳንተ እምነት ቁርአን ከቁርአን በፊት የተጻፈ መጽሐፍ ነው ብለሃል። ከዚህ የበለጠ እውነት ምን ይምጣላችሁ? ከራሳችሁ መጽሐፍ ካገኛችሁ ልትደሰቱ እኮ ነው የሚገባው። በራስህ መጽሐፍ ላይ ሐዋርያቶች እንዳለ አምላክን አላህ ብለው እንደሚጠሩ በማስረጃ አሳየው። ከኦሪት ዘፍጥረት እስከ ራእይ ድረስ የአምላክ ስም አላህ ነው የሚባለው። ይታለ አይደል? አሁን እኮ አምላክን አላህን ይጠሩ ነበር፣ ይገዙ ነበር። አንተ ያልከውን እኮ እንዳልቀበልህ ምን አለ መሰለህ፣ ሐዋርያት አምላክ ባሉበት እግዚአብሔርን በጠሩበት አምላክ ባሉበት አጠራር አደሴም ታይም ደግሞ አባታችን ብለውም ይጠሩታል። አባት ተብሎም ይጠራል። አባት ብሎ መጠራቱ ደግሞ እና በእናንተ በኩል ያለውን እንደ ትክክል እንዳልሆነ ነው የሚያሳየው። አባት ሲባል ምን ለማለት ነው? የጸጋ አባትነት ማለት ነው። አሁን አላህ ለእናንተ የጸጋ አባታችሁ መሆን ይችላል። የጸጋ አባት ማለት ምን ማለት ነው? አባት ማለት እንደሱ ነው። ስለዚህ ኢየሱስ ክርስቶስም አምላክ አባቱ ሲባል ጊዜ የጸጋ አባቱ ነው ማለት ነው። ኢየሱስ ክርስቶስ ከሱ አንፃር ሲነገር የባህሪ ነው። የባህሪ ልጁ አንድያ ልጁ ተብሎ እንደሚገለጠው አንድያ ልጁ ብቸኛ ልጁ ተብሎ እንደሚገለጠው ለኢየሱስ ክርስቶስ ሲገለጥ እንደዛ ነው። ለኛ ግን የባህሪ ልጁ ነው የሚለው የቱ ጋር ነው ያለው? ኢየሱስ ክርስቶስ የአምላክ የእግዚአብሔር የባህሪ ልጁ ነው የሚለው የቱ ጋር ነው ያለው? የባህሪ ልጁ ብሎ የባህሪ ልጁ የሚለውን በመልኩ ታውቃለህ መሰለህ። አሁን ለምሳሌ ሮሚ 8:32 ላይ ለገዛ ልጁ ያራራለት ነገር ግን ስለኛ አሳልፎ ይሰጠው ብሎ ይገልጿል። አሁን ለምሳሌ እዚህ ጋር የገዛ ልጁ ይሏል። የገዛ ልጅ ማለት ልክ ዮሐንስ 1:10 ቤት አካባቢ ላይ the only begotten son ብሎ እንደሚያስቀምጠው ማለት ነው። የባህሪ ልጁ ነው የሚል አንዲትም ቦታ ላይ የለም እኮ አልኩህ እኮ the only begotten son ማለት ምን ማለት ነው? ብቸኛ ልጅ አንድያ ልጅ ማለት ነው። ልክ በዛ መልኩ ክርስቲያኖች አይጠሩ። አልጠየቅኩም። እሱም የባህሪ ልጁ ነው የሚል የለም እያልኩህ ነው። እኔ ደግሞ እያልኩህ እኮ ነው የባህሪ ልጅ የሚለው የሚያሳየው the only begotten son ማለት አንድ የገዛ ልጁ እያለ እኮ እየገለጸው አንድያ ልጅ ማለት ጥያቄው ወገናችን የባህሪ ልጁ ነው ኢየሱስ ክርስቶስ የሚል የትም ቦታ ላይ አልተቀመጠም። የባህሪ ልጅ የሚባል ነገር የለም። እንደዛ የሚል የለም መጽሐፍ ቅዱስ። እሺ ለምሳሌ ቆይ ማቴዎስ ነው የዮሐንስ ወንጌል ምዕራፍ 5 ከቁጥር 19 ጀምሮ እስቲ አንብብልኝ። የባህሪ ልጅ ነው የሚል ቃል ልትሰጠን ነው ወይንስ ምንድነው? ታታረክመን በፊት አንድ አንብብልን ወይ እኔ ላንብበው? የጠየቅከው ለመለሰልኝ ከእሱ ላይ ከሆነ የምታወራው ማለት የባህሪ ልጅ ነው የሚል ልታሳየን ነው ወይንስ ምንድነው? አልኩ እኮ የባህሪ ልጅነትን የሚያሳይ አገላለጽ አለ። አሁን እዛች ጋር ልክ በዛ መልኩ የምፈልገው ባንዲ የባህሪ አባቴ ነው እግዚአብሔር ያለበት ኢየሱስ ክርስቶስ አለ ወይም አንድ ሐዋርያ ኢየሱስ ክርስቶስ የአብ የባህሪ ልጅ ነው ብሎ ይተናገራል? የዮሐንስ ወንጌል ምዕራፍ 5 ትንሽ አንብብልኝ አንዴ እኮ መለስና ከዚያ በኋላ ማስረጃ ስጠይቅህ ትሰጠኛለህ። እንደዛ ብሎ ይተናገራል ወይ? እሺ አሁን ለምሳሌ መጽሐፍ ቅዱስ ላይ አንድያ ልጅ ወይም ደግሞ the only begotten son ተብሎ የተገለጠ ሌላ እንትን የለም፣ ደቀ መዝሙር የለም። በዛ መልኩ የተገለጠ ሱትን ያ የባህሪ ልጅነትን ያሳያል ነው እኮ ምልክ የባህሪ ልጅ አሁን ከዚህ ልጅ ነው የሚል ያሳየን ነው ጥያቄው። ለሱ የሚል አለ የለም? the only begotten son እያልኩ እኮ ነው። ይሄ በግልጽ አያሳይም ነው ምንድነው? ቆይ አንተ ሐሳብ አልገባኝም። the only begotten son ይላል። አሎ የባህሪ ልጅ ነው የሚባል ነገር የለም ወገናችን። እንደዛ የሚል የለም መጽሐፍ ቅዱስ ላይ። ልጅ ሲባል ከምን አንፃር ነው? እግዚአብሔር ኢየሱስን ወልዶታል ስትል አንተ ከምን አንፃር ነው? ለምሳሌ እስኪ ንገረኝ። ቃሉ ከመሆኑ አንፃር ኢየሱስ ክርስቶስ እኔ እግዚአብሔር ቃል ነኝ ብሏል። ዮሐንስ 1:1 ላይ በመጀመሪያም ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። ስለዛ ቃል ሚለው ለክርስቶስ የተገለጠ ነው። የምን እኔ እግዚአብሔር ቃል ነኝ ብሏል ኢየሱስ ክርስቶስ። የእግዚአብሔር ልጅ ወይስ የእግዚአብሔር ቃል? እግዚአብሔር ቃል ነኝ ብሏል ወይ? አሁን ቆይ ኤግዛክት ወርድ ነው አንተ የፈለከው ወይስ ምንድነው? አዎ እንግዲህ ያማ ኤግዛክት ወርድ ፋላሲ ነው። ምክንያቱም እያንዳንዱን ነገር እኔ በፈለኩት መልኩ መጽሐፍ ቅዱስ ላይ ላገኘ ማለት ያ ኤግዛክት ወርድ ፋላሲ ነው። እኔ በፈለኩት ሳይሆን አንተ እንዳልከው ነው። ወደ ራስህ ነው ማለት አንተ ራስህ እግዚአብሔር ቃል ኢየሱስ ክርስቶስ እግዚአብሔር ለምሳሌ እሺ ዮሐንስ 1:1 ላይ አሁን ለምሳሌ
በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። ያ ደግሞ ቁጥር 14 ላይ ወደው ቃልም ስጋ ሆነ ይላል። ስለዛ እግዚአብሔር የነበረ ግን ስጋ የሆነ ሌላ አካል በመጽሐፍ ቅዱስ ልታሳይ ትችላለህ? ሌላ ስለማሳየት አይደለም ጥያቄው። ቆይ አንዴ በመጀመሪያ ቆይ አንዴ አዳምጠኝ። መጀመሪያ ኢየሱስ ክርስቶስ እኔ እግዚአብሔር ቃል ነኝ አላለም አይደለም? በእሱ መልኩ ኤግዛክት ወርድ ፋላሲ አትስራኩ ነው። አሁን እኮ ቁጥር 14 ላይ ቃልም ስጋ ሆነ ይላል። ይኸውልህ ወደሱ ልመጣለህ። ኢየሱስ ክርስቶስ እንደዚህ ነው አልከኝ። ከዛ እኔ በዚያ ላይ ጥያቄ ሳነሳልህ ጊዜ እንደሱ ብለህ መጠየቅ አትችልም አትጠይቅም ትላላችሁ። አያስኬድም። እንደዛ መጠየቅ የማልችል ከሆነ ያን ቃል አትናገረው አንተ ባል አይደለ? ኢየሱስ ክርስቶስ እግዚአብሔር ቃል ነኝ አላለም። የትኛውን ቦታ ላይ መጽሐፍ ቅዱስ ላይ ስለ ቃልነቱ የተናገረበት አንዲትም ቦታ ላይ የለም። አሁን እሺ ቆይ ላሳይከው። ለምሳሌ የዮሐንስ ወንጌል ምዕራፍ 1 ከቁጥር 14 ላይ ቃልም ስጋ ሆነ ይላል። መጀመሪያ ከቁጥር 1 ላይ ምን ይላል? ቃልም እግዚአብሔር ዘንድ በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይልና ቁጥር 14 ላይ ቃልም ስጋ ሆነ ይላል። በመጀመሪያ እግዚአብሔር የነበረ ስጋን የተዋሃደ ወይም ስጋ የሆነ በመጽሐፍ ቅዱስ ላይ ሌላ ከኢየሱስ ክርስቶስ ውጪ አለ? ተዋሃደ የሚል ቃል አለ መጽሐፍ ቅዱስ ላይ? ምን አለ? ተዋሃደ የሚል ቃል አለ ወይ መጽሐፍ ቅዱስ ላይ? ችግር የለም። እሱን ተው። ቃልም ስጋ ሆነ በሚለው ቃል ስጋ የሆነ እግዚአብሔር የነበረ ስጋ የሆነ ሌላ አካል አለ በመጽሐፍ ቅዱስ? ይሄ አንዴ እሱን ለኢየሱስ ክርስቶስ እስካደረክ ድረስ ልትጠይቅ ነው አንተ። አንደኛ ተዋሃደ የሚል ቃል የለም መጽሐፍ ቅዱስ ላይ አይደለ? ሁለተኛ ሆነ ነው የሚል አይደለ? አሁን ቃል አስለቀማ ነው። አሁን እዚህ ጋር ያ ኢየሱስ ክርስቶስ ነው ካልክ በመጀመሪያ እግዚአብሔር የነበረው ነው ካልከኝ ስጋ ምንድን ነው? ፍጡር ነው ፈጣሪ? ስጋማ ፍጡር ነው። በጣም ጥሩ ፍጡር ነው አይደለ? ስለዚህ ቃል ስጋ ሆነ ስትል ጊዜ እግዚአብሔር ነው ቃል አይደለ? እግዚአብሔር ፍጡር ሆነ። እግዚአብሔር ነው ቃል እግዚአብሔር ነው። ኦኬ በጣም ጥሩ። እግዚአብሔር ፍጡር ሆነ ማለት ነው አይደለ? የፍጡሩን ስጋ የራሱ አደረገ ከማለት አንፃር የተነገረ ነው። አሁን እኮ መጽሐፍ ቅዱስን እኮ ይሄንን የምንተረጉመው ምክንያቱም የኛ ነው መጽሐፍ ቅዱስ ሆነ ነው እንዴ? በመልኩ መረዳት እንዳለብን እግዚአብሔር ስጋ ሆነ አይደለ? ስጋ ፍጡር ነው ብለኸኛል። ስለዚህ እግዚአብሔር ፍጡር ሆነ ማለት ነው። ሆነ የሚለው መጀመሪያ ያልነበረን አሁን የራሱ ሲያደርግ የገዛ ምንድነው? አሁን ለምሳሌ ሮሜ 1:3 ላይ ምንድነው የዳዊትን ዘር ያዘ ከሚለው አንፃር እዛ ጋር ለምሳሌ ተናግሯል። ሮሜ 1:3 ላይ በዛ መልኩ ነው እዚች ጋር ቃልም ስጋ ሆነ ሲል የመጀመሪያ ያለ ቃል በቃልነት ደረጃ በእግዚአብሔር ዘንድ የነበረው ያ ቃል ስጋ ከዛ በኋላ የራሱ ማድረጉን የሚያሳይ ነው። በዛ መልኩ የተቀመጠው አደረገ ለማ ሆነ ነው የሚለው አደረገና ሆነ ሰማይና ምድር ናቸው ስጋ ሆነ አልከ። ስጋ ምንድነው? ስለ ፍጡር ነው አልከ። ስለዚህ እግዚአብሔር አደረገ እኮ አይደለም። ስለዚህ እግዚአብሔር ፍጡር ሆነ ማለት ነው ስጋ ሆነ ስንል ጊዜ ስጋ ሆነ ሲል በዛ መልኩ አይደለም እኮ አልኩ። አሁን መጀመሪያ ቃል ነበረ ይላል። ከዛ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። ቃል እግዚአብሔር ነበረ። ከዛ በኋላ ያ ቃል ደግሞ ስጋ ሆነ ሲል ያ መጀመሪያ በእግዚአብሔር መልክ ይኖር የነበረው ልክ ፊልጵስዩስ ምዕራፍ 2 ላይ እንደተነገረው በእግዚአብሔር መልክ ሲኖር ሳለ እግዚአብሔርነትን ወይም ደግሞ ከእግዚአብሔር ጋር እኩል መሆንን መቀማት እንደሚገባ አልቆጠረም። የባሪያን መልክ ያዘ ይላል። ለምሳሌ እዛች ጋር በዛ መልኩ የተነገረ ነው እኮ ለመጽሐፍ ቅዱስ ላይ ያለው። ስለዚህ ስጋ ሆነ አይደለ? ያ ስጋ ፍጡር ነው አይደለም? ስጋማ ፍጡር ነው። ስጋ ሲጀመር እኮ አምላክ ነው እኮ አላልኩም? በመጀመሪያ ክርስቶስ ሳይዋሃድ በፊት ስጋ ሲባል አሁን ለምሳሌ ለብቻ ፈጥሮ ከዛ በኋላ ስጋው ካደገ በኋላ የሚዋሃደው ነገር ሳይሆን እመቤታችን ያለችው ሲጀመር መጀመሪያ ያ የኢየሱስ ክርስቶስ ስጋ ፈጣሪ ነው ፍጡር ስጋው ሳይዋሃደው በፊት የእመቤታችን ነበረች፣ ሌላ ስጋ የለም። ግን በማህፀኗ ሲያድር ክርስቶስ ምንድነው ቃል የነበረው በእግዚአብሔር ዘንድ የነበረው ያ አምላክ በእመቤታችን ማህፀን ሲያድር ያ ያነሰዋል ማለት ነው። የራሱ ያደርጓል። ልክ ፊልጵስዩስ ምዕራፍ 2 ላይ እንዳለው ማለት ነው። ዋና ያነሳው ሳይሆን ጥያቄ የኢየሱስ ክርስቶስ ስጋ ፈጣሪ ነው ፍጡር?
የኢየሱስ ክርስቶስ ስጋ ተብሎ ሳይሆን የሚገለጠው አሁን ኢየሱስ ክርስቶስ በስጋ ብትለኝ ልክ ነው። ኢየሱስ ክርስቶስ በስጋ ካልከኝ በስጋ ነው የሚባለው። የኢየሱስ ክርስቶስ ስጋ ፈጣሪ ነው ፍጡር? ስጋ ተብሎ የኢየሱስ ክርስቶስ ስጋ ተብሎ አይገለጽም። በስጋ ተብሎ ነው የሚገለጸው። በስጋና ስጋ ይለያያል። አሁን እኮ ያንተ አገላለጽ እኮ ትክክል አይደለም። ስማኝ ወንድም መሪች ሰላም እሱ እሺ፣ ሰላም እንዴት ነህ? አለን መጥቻለሁ። እሺ ዝም ብዬ እያዳመጥኩ ነበርኩ። እሺ መጥቻለሁ። አንተ ጋር አለ መሰለኝ እንትኑ መጽሐፍ ቅዱስ አለህ መሰለኝ። እቺን እስቲ ይሄንን አንብብልኝ አንዴ። እሺ የትኛው? አሁን እኔ ጥያቄ የሆነብኝ ነገር አንተ ብዙ ጊዜ ስታወራ ከኢየሱስ ክርስቶስ ወይም እግዚአብሔር አይደለም እሱ መልእክተኛ ነው እንጂ እግዚአብሔር አይደለም ብለህ ነው የምታወራው። እኔ ደግሞ ዛሬ እዚህ ከመጽሐፍ ቅዱስ ያገኘው ጥቅሶች አለ እኔ ጋር። አሁን ይሄንን ጥቅሶች አንብብልኝ እስቲ ከአዲስ ከብሉ ሙስሊምና ክርስቲያን ኖ ክርስቲያን ነኝ። ስለዚህ ይሄን ጥያቄ አንብብልኝ እስቲ ይሄን እንትን አንብብልኝ እስቲ። ክርስቲያን ነህ አይደለ? ሳውዲ መሐመድ የሚለው ስምህ ነው? ስሜ ነው። ልክ ነው። መሐመድ ሙስሊም ነበርክ መጀመሪያ? አዎ በልጅነቴ በዛን የተወለድኩት። ከዛ ያው በእናት በኩል በእንትን ክርስቲያን ነው። እናትህ ክርስቲያን ነው አልነበረም? ሰው ሙስሊም ነው። ህፃን እያለህ ነው በዚያ በቤተሰቦችህ ማለት ነው አይደል? በእናቴ በኩል ማለት ነው። ችግር የለውም። እሺ ማንበብ የምትፈልገውን ጥቅስ ንገረኝ። እሺ ዮሐንስ ኢየሱስ እግዚአብሔር እንደሆነ ዮሐንስ ምዕራፍ 13 ቁጥር 13 ላይ ይናገራል። እንደገና ደግሞ ኢሳይያስ ነብዩ ኢሳይያስ አስጨርሰኝ ጥቅስ መዝለል ሳይሆን አንዱ ጥቅስ ጨርሳ ዮሐንስ 13 ኢየሱስ እግዚአብሔር መሆኑን ይናገራል አልከኝ። የትም ቦታ ላይ ዮሐንስ ኢየሱስ እግዚአብሔር ነው አላለም። እሺ አንብበው ጌታና መምህር ታሉኛላችሁ እንዲሁ ነኝና ይላል። ከዛስ እሺ እናንተም እሺ ቀጥል የታለ ኢየሱስ ቀጥል ምን አለ ጨርሰው መጀመሪያ። እሺ ቀጥል ሻብዮሽ እኔ ጋር ስለሌለ እኮ ነው አጣው እኮ ቅድም አጥቼ እኮ ነው ወደ እንትን የመጣው። ዛህራ እንደ አንብቢ ዛህራ አለሽ ሜትሽ ናንሽ አይደለም ዮሐንስ ኢየሱስ ራሱ እግዚአብሔር መሆኑን አያምንም። እኔ ከእግዚአብሔር ሰምቼ የምናገር ሰው ነኝ ይላል ኢየሱስ ዮሐንስ ወንጌል። ወስን ጥቅሳም በለኛው ሲል እሺ ቆይ አንዴ የሚያነብለት ካለ አስገባቸው አንድ ጊዜ እስቲ አስገባውና እንሰማለን። ምዕራፍ 2 ቁጥር 36 ላይ ይህን እናንተ የሰቀላችሁ ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገ የእስራኤል ወገን ሁሉ በእርግጥ ይወክላል። ክርስቶስ ጌታ ከመደረጉ በፊት ምንም አልነበረም። እግዚአብሔር ሾሟል፣ መምህር አድርጓል ክርስቶስን። ክርስቶስ ለዛም ነው እናንተ መምህርና ጌታ ትሉኛላችሁ እንዲሆነኝና ይላል። ይሄንን ጌትነት አንተ የባህሪ ወይም ደግሞ የአምላክነት ጌትነት ነው እንዳትለሙ ክርስቶስ ምን አለ? ማቴዎስ ወንጌል ምዕራፍ 7 ቁጥር 21 ላይ በሰማያት ላለውን የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት ነው የሚገባ አይደለም ማለት። ክርስቶስ ለምንድን ነው እንደዚህ ያለው ከተባለ ጌትነቱ የማረግና የሹመት ነው። የሆነ ጊዜ ላይ የተሰጠ ነው፣ በሆነ ጊዜ ላይ ደግሞ የሚያከት የሚሆነ ነው። ለዛ ነው አንደኛ ቆሮንቶስ ላይ ምዕራፍ 15 ቁጥር 22 ቀጥሎ ባለው ላይ በኋላ መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነትንም ሁሉና ኃይልንም ሁሉ በሻረ ጊዜ ፍጻሜ ይሆናል። ጠላቶችን ሁሉ ከእግር በታች እስኪያደርግ ድረስ ለንግስና ይገባዋልና የኋለኛ ጠላት የሚሻረው ሞት ነው ይላል። ክርስቶስ የተሰጠውን ስልጣን እንደሚያስረክብ ይናገራል። ካስረከበ በኋላ ዛሩ ክፈቸው አንደኛ ቆሮንቶስ 15 ላይ 28 ያለውን አይደል ቃል እናንበበስ ከአራት ቀጥያ ነባለው ችግር ነው ከፈጨም አንደኛ ቆሮንቶስ 15 አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 24 ቀጥሎ እሺ
በኋላም መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነትን ሁሉና ስልጣንን ሁሉ ኃይልን በሻረ ጊዜ ፍጻሜ ይሆናል። ወደ ላይ አድርገህ ጠላቶችን ሁሉ ከእግር በታች እስካደርግ ድረስ ለንግስና ይገባዋልና የኋለኛ ጠላት የሚሻረው ሞት ነው። ሁሉ ከእግር በታች ተገዝቶታል ሲል ሁሉም ካስገዛለት በቀር መሆኑ ግልጥ ነው ይላል። 28 ላይ አድርገህ ሁሉ ከተገዛለት በኋላ እግዚአብሔር ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዛን ጊዜ ልጁ ራሱ ሁሉ ላስገዛለት ይገዛል። አየህ በሆነ ጊዜ ላይ ኢየሱስ መምህርና ጌታ አድርጎ ኢየሱስን ሾሞ ነበር። በሾማው ሹመት ሰዎችን ገዝቷል፣ እንዲገዛ እግዚአብሔር አድርጓል። ሁሉ ከተገዛለት በኋላ እግዚአብሔር ግን ከኢየሱስ ሁሉንም ነገር ያነሳል፣ ስልጣንን ይሽራል። 24 ላይ እንዳነበብኩ መጨረሻ ላይ ኢየሱስ ራሱ ለእግዚአብሔር ይገዛል ይላል። አሁን ለኔ ጥያቄ ኢየሱስ የሚገዛውን ፈጣሪ ትገዛለህ ወይስ ተገዢ ሆኖን ኢየሱስን ታመልካለህ? ዘውዴ ኢየሱስ የሚገዛውን የኢየሱስን አምላክ ትገዛለህ ወይስ ተገዢ ሆኖን ኢየሱስን ማምለክ ነው ለአንተ የተሻለ የሚሆነው? የተሻለማ እንደዛ አይደለም። ኢየሱስ እንደሚገዛ በዚህ ቃል ይናገራል አይናገርም? አሁን አሁን እዚህ ላይ ይናገራል። ልክ ነው። አይናገርም። ኢየሱስ ተገዢ ነው አይደለም? ተገዢ ነው አይደለም? ኢየሱስ አይ አሁን አንተ ያነበብክልኝ ቦታ ላይ ማለት ነው መጀመሪያ ርዕሱ ነው የሚወስነው። እዛ ላይ እኮ ከላይ ያለውን አንብበህ ታስረዳለህ። ግን በኃይለ ቃል ላይ ኢየሱስ ተገዢ ነው አይደለም? በዛ ላይ ተገዢ ነው። እሺ በቃ ተገዢ ነው። ስለዛ ተገዢ አምላክ አለ? እሱ የለም። ይኸው አንዴ አምላክ ይገዛል? ቆይ አምላክ ይገዛል? አምላክ አይገዛም። ስለዛ አምላክ አይገዛም። ሰው ነው አምላክን የሚገዛ አይደል? አሜን። ስለዛ እኔ የሚስማማው በዚህ ነው። ስለዛ ሰው አምላክን ስለሚገዛ ክርስቶስ ሰው በመሆኑ ኢየሱስ አምላክን ይገዛል። ክርስቶስ ሰው በመሆኑ አምላኩን እየተገዛ ነው። አንተም ክርስቶስ የሚገዛውን አምላክን መገዛት ነው ወይስ ሰውን መገዛት ነው ለአንተ የተሻለው? ጥያቄ ስማኝ አንዴ። እሺ እዚህ ጋር ለስማ እዚህ ጋር ስማኝ። እሺ ኢየሱስ እኮ ሳይመጣ በፊት ማለት ነው በብሉይ ኪዳን ጊዜ ነብይ ኢሳይያስ እኮ ስለ ኢየሱስ ስለሱ መምጣት እኮ ይናገራል እኮ አይደለ? እሱን እንመጣበታለን። ኢሳይያስ 9:6 ላይ ያለውን ልታነሳ ትችላለህ። 7:14 ላይ ያለውን ልታነሳ ትችላለህ እኮ። ከዚህ ጋር ይገናኛል ብዬ እኮ ነው። ከዚህ ጋር እኮ ይገናኛል ብዬ እኮ ነው። አይገናኝም። ኢየሱስ በብሉይ ኪዳን አልነበረው። ይኸውልህ በብሉይ ኪዳን ኢየሱስ በብሉይ ሙሴ ኢየሱስን ሰብኳል? አልሰበከም። አሜን። ስለዚህ ኢየሱስ ነበረ ሙሴ ዘመን ላይ አምላክ ሆኖ ነበር ኢየሱስ። መጽሐፍ እንደምናየው ሆነ ከዛ በፊትም ነበር ይላሉ። እንደዛ ከሆነ አንድ አይደል ቃል እናንሳ። ዘዳግም 18:18 ክፈችልኝ። አንድ ቃል እናንሳ። ሙሴ ሰብኳል የምትል ከሆነ በሙሴ ዘመን ላይ ክርስቶስ አምላክ ነበር አካል። ዘዳግም 18:18 ላይ ክፈች። ኦኬ። እግዚአብሔር ወልደ ከወንድሞቻችሁ መካከል እንዳንተ ያለ ነብይ ያስነሳችኋለሁ፣ ቃሌንም በአፉ አደርጋለሁ፣ ያዘዝኩትንም ሁሉ ይነግራችኋል። ይሄ ለሙሴ እግዚአብሔር ማለኝ የተናገርኩት መልካም ነው። ከወንድሞቻችሁ መካከል እንዳንተ ያለ ነብይ ያስነሳለሁ። ችግር የለውም እናንተ ስለምትቀበሉት ነው። አስነሳችኋለሁ፣ ቃሌንም በአፉ አደርጋለሁ፣ ያዘዝኩትንም ቃል ሁሉ ይነግራችኋል አለ። እግዚአብሔር ማንን ያስነሳለሁ አለ ለሙሴ? በእናንተ እምነት መሰረት ወንድሞቻችሁ መሃል ማን ነው እሱ? አዎ ያው በዛን ዘመን የነበሩት እንትኖች ናቸው። በቃ አይደለም እኮ ማን ነው እሱ? ያ ከወንድሞቻቸው መካከል የተባለው ማን ነው? ወዳጄ ይሰማል? ሶሊና ተናገር እንጂ ማን ነው ከወንድሞቻቸው መካከል የተባለው? ይሰማል አይደል? ምን አላውቅም እኔ። ኦኬ። ስለዛ ሐዋርያት ሥራ ላይ ክፈች። ሐዋርያት ሥራ 3:23 አካባቢ ላይ መስሎኝ አይሰማል በደንብ። ሐዋርያት ሥራ ክፈች። እሺ ኢየሱስ ነው በእናንተ ልክትና ስሌት የተባለው። ሐዋርያት ሥራ 3 ከቁጥር 22 ቀጥሎ ባለው ላይ እናንብብ። ያው እዚህ ጋር ምን መሰለህ? ሙሴም ለአባቶች ጌታ አምላክ እኔ እንዳስነሳኝ ነብይ ከወንድሞቻቸው መካከል ያስነሳቸዋል፣ በሚነግራቸውም ሁሉ እርሱን ስሙት። ያንን ነብይ የማይሰማ ነፍስ ሁሉ ከአሕዛብ ተለይታ ትጠፋለች አለ ይላል።
ያ ነብይ ማን ነው ከተባለ ኢየሱስ ነው ራሱ። ጳውሎስ ለኢየሱስ ነው የተጠቀመው፣ ኢየሱስን ባይመለክተው ማለት ነው። ኢየሱስ ነው በቃ። ኢየሱስ ከሆነ ሙሴ ኢየሱስን ሰበከ ወይስ እሱን እንተው? ሙሴን ያስነሳው አምላክ ማንን ያስነሳል ተባለ? ኢየሱስን። ገብቷል? ሙሴን ያስነሳው አምላክ ማንን ያስነሳ? ኢየሱስን። ስለዚህ ኢየሱስን ያስነሳ። ኦኬ የሙሴ አምላክ ማንን ያስነሳ? ኢየሱስን። ኢየሱስን። እንደዚህ ከሆነ ሙሴ የኢየሱስን አምላክ ሰበከ ወይስ ኢየሱስን ሰበከ? ሙሴ አዎ የኢየሱስን አምላክ ሰበከ ወይስ ኢየሱስን ሰበከ? አልሰበከም። የኢየሱስን አምላክ አልሰበከም። የማን አምላክ ነው? ማንን ነው የሰበከው? ኢየሱስን ነው? አዋ እሺ ሙሴን ያስነሳው ማን ነው? እግዚአብሔር ነው። እግዚአብሔር ነው። ኢየሱስን ያስነሳው ማን ነው? እግዚአብሔር ነው። እግዚአብሔር ነው። ስለዛ ሙሴ ማን ነው የሰበከው? ሙሴ የሰበከው አዎ እግዚአብሔር ነው የሰበከው። በቃ ኢየሱስስ ማንን ሰበከው? ኦኬ ኢየሱስም እግዚአብሔርን ሰበከው ልትለኝ ነው? አሜን። ይሄንን ላሳይ ባጭሩ ግቢ። አንደኛ ማርቆስ ወንጌል 12 ላይ ግቢ። 12:29 ላይ ከ8 ቀጥሎ ባለው ላይ ማርቆስ ወንጌል 12 ኦኬ እሺ ከጻፎቹ አንዱ ሲከራከሩ ሰማና መልካም አድርጎ እንደመለሰላቸው አስተዋለ ይላል። ከሁሉ ፊተኛይቱ ትእዛዝ ማንኛይቱ ናት? ኢየሱስን መልሶ እንዲህ አለው ከትእዛዛቱ ሁሉ ፊተኛይቱ እስራኤሎች ስማ ጌታ አምላካችን አንድ ጌታ ነው። እስራኤሎች ስማ ጌታ አምላካችን አንድ ጌታ ነው። አንተ በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብ፣ በፍጹም ኃይል አምላክን ውደድ የምትናት ጌታ አምላክን ውደድ የምትናት ፊተኛይቱ ትእዛዝ ይህች ናት አለ። ስለዚህ አሁን ባሳየት ላይ ኢየሱስ ማን ነው የሰበከው? እግዚአብሔር። ሙሴ በዘዳግም ላይ ይሄንኑ ሰብከዋል። ሙሴ ዘዳግም 6 ላይ ከፈች ካላስቸገር ዘዳግም 6:4 ላይ ይኸው እስራኤሎች ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክህን እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ የምትናት ራሱ። ስለዚህ ሙሴም ኢየሱስም የጋራ የሆነ አንድ አምላክን ሰብከዋል አይደል? አዎ። ስለዚህ ሙሴም ሆነ ኢየሱስ የሰበኩት አንድ እግዚአብሔር ነው። ኦኬ በቃ ይሄን እኮ ነው እያልኩአለሁ። ስለዚህ ሙሴ ኢየሱስ ሳይሆን የሰበከው የኢየሱስን አምላክ ነው ማለት ነው። የኢየሱስ አምላክ ለመሆኑ ማስረጃ ልስጥህ? ኦኬ ግቢ። አንደኛ ዮሐንስ ወንጌል ላይ ግቢ 17 ላይ 17 ላይ ዮሐንስ ወንጌል 17 ኦኬ ኢየሱስም ገና ወደ አባቴ አላረኩምና አትንኪ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታቸው ወደ አምላኬና ወደ አምላካቸው አደርጋለሁ ብለሽ ንገሪያቸዋል። ኢየሱስ ለሐዋርያቶችም ለሱም የጋራውን አባት እንዳለ ተናግሮ አልተናገረም? ወደ አባቴና ወደ አባታቸው ሲል እዚህ ላይ ተናገረ። እሺ ወደ አምላኬና ወደ አምላካቸው ሲል ለሐዋርያቶችም ለኢየሱስም የጋራውን አምላክ እንዳለ ተናግሮ አልተናገረም? ተናግሯል። እሺ ሁለተኛ ቆሮንቶስ 3 ላይ ክፈችልኝ የመጨረሻ ሁለተኛ ቆሮንቶስ 1:3 ላይ የርኅራኄ አባት የመጽናናት ሁሉ አምላክ ይኸው ጌታችን ኢየሱስ ክርስቶስ አምላክና አባት ይባረክላል። የማን አምላክና አባት? ሶዴ የጌታችን የኢየሱስ ክርስቶስ አምላክና አባት ይላል። ስለዚህ ኢየሱስ ምን ነበረው? አምላክና አባት ነበረው። እዚህ ላይ ነው። ስለዚህ እኛ ምንድነው የምንለው መሰለህ? ኢየሱስ ያለ መልእክተኛ ነው። አንድ እውነተኛና ብቸኛውን አምላክ አለ ብለን እናምናለን። ለዚህ ደግሞ ማስረጃ ልስጥህ የመጨረሻ ዮሐንስ ወንጌል ላይ ግቢ 17:3 ላይ እሺ ከሁለት ቀጥዬ ላንብብ ነው ራሱ ከፈለገ
እሺ ዮሐንስ 3 ላይ ለማሳጠር አክል እንሄድሽ እውነተኛ አምላክ ብቻ የሆንክ አንተን የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት አለ ኢየሱስ። እውነተኛ አምላክ ብቻ የሆንክ አንተን ካለ በኋላ እሱ ምን እንደሆነ ነው የተናገረው ስለራሱ የላከውን ኢየሱስ ክርስቶስን አይደለም የሚለው? እንደዛ አይደለም። ወደ አረብኛ ስንቀይረው ላኢላሃ ኢለላህ ኢሳ ረሱሉላህ ማለት ነው። ከአላህ በስተቀር በእውነት የሚመለክ እውነተኛ አምላክ የለም፣ ኢየሱስ ያለ መልእክተኛ ነው ብሎ መስበክ ነው ማመን ነው ራሱ። ኢየሱስ ይሄን ነው እየተናገረ ያለው። እውነተኛ አምላክ ብቻ የሆንክ አንተን አለ ላኢላሃ ኢለላህ የላከውን ኢየሱስ ክርስቶስንም አለ ኢሳ ረሱሉላህ ኢሳ ያለ መልእክተኛ ነው ማለት። ስለዚህ እውነተኛ አምላክ አንድ ኢየሱስ መልእክተኛ መሆኑን እናምናለን። እውነተኛና ብቸኛውን አንድ አምላክ እንዳለ እናምናለን። እዛ ላይ መጨረሻ ላይ ማለት ነው ክርስቶስን ያወቁ ዘንድ ይቺ የዘላለም ሕይወት ነው። ክርስቶስን ማወቅ አይደለም የሚለው እውነተኛ አምላክ ብቻ የሆንክ አንተን የላከውን ኢየሱስ ክርስቶስን እውነተኛ አምላክ ከሚለው በደንብ እውነተኛ አምላክ ብቻ የሆነና የላከው ኢየሱስ ክርስቶስን ማወቅ ነው። አንተ ደግሞ ይሄን አላወቅም። እኛ ምንድነው የምንለው? ኢየሱስ እውነተኛ አምላክ አንድ አለ፣ ክርስቶስ መልእክተኛ ነው። ይሄንን ያውቁ ዘንድ አለ። ይሄንን ካወቅ አንተ የዘላለም ሕይወትን አግኝተሃል ማለት ነው። እውነተኛ አምላክ ብቻ መሆኑን መመስከር አለብህ። የእግዚአብሔር ኢየሱስ አምላክ ኢየሱስ መልእክተኛ መሆኑን ከመሰከርክ ካወቅ የዘላለም ሕይወት አለ ማለት ነው። ይህች የዘላለም ሕይወት ናት አለ። የዘላለም ሕይወትን ለማግኘት ኢየሱስን አምላክ ለመቀበል ሳይሆን አሁን ባየነው መሰረት ልኬትና ስደት የኢየሱስ አምላክ የኢየሱስ አባት የተባለው አምላክ እንዲሆን ክርስቶስ ያንን አንዱን አምላክ እንደሰበከ ሙሴም አንዱን አምላክ እንደሰበከ ማመንና መቀበል ይሄ ነው ራሱ ማለት ነው። ወረድ ብለህ እዚህ ጋር ራሱ ቢታየው አንተ እንደላከኝም አመኑ ይላል። በኢየሱስ ዘመን ላይ የነበሩት ራሱ ኢየሱስ የተላከ መልእክተኛ መሆኑን ያመኑት። ወረድ ብለህ እናንብብ እስከ 6 ላይ። እሺ 6 ላይ ከዓለም ለሰጣኝ ሰዎች ስምህን ገለጥኩላቸው አለ። ትንሽ አይታይም፣ ወደ ላይ ከፍ አድርግ ኮሜንቶች ስላሉ ነው። እሺ ከዓለም ለሰጣኝ ሰዎች ስምህን ገለጥኩላቸው፣ ያንተ ነበሩ ለኔም ሰጣቸው፣ የሰጣኝ ሁሉ ካንተ እንደሆነ ያውቃሉ። አሁን ትንሽ ከፍ አድርግ። የሰጣኝን ቃል ሰጥቻቸው ለእነርሱም ተቀበሉ፣ ከአንተ ዘንድ እንደወጣው በእውነት አወቁ፣ አንተም እንደላከኝ አምነዋል። ስለዚህ ኢየሱስ የተላከ መልእክተኛ መሆኑን አምነዋል ማለት ነው። እኛም ያላለነው በኢየሱስ ዘመን ላይ የነበሩት ኢየሱስ መልእክተኛ እንደሆነ አመኑ እንጂ ኢየሱስ አምላክ ነው ብሎ አላመለኩም። ስለዚህ አሁን ቢሆን አንተ በኢየሱስ መልእክተኝነት ማመንና አንድና እውነተኛ አንድ አምላክ እንዳለ ማመን የዘላለም ሕይወትን ያስገኛል። ካልሆነ ግን ኢየሱስን አምላክ ብለህ ከጠራኸው በኢየሱስ ስም አጋንንትን አወጣለሁ ካል ትንቢትን እናገራለሁ ካል ክርስቶስ መጨረሻ ዘመን ላይ አመፀኛ ነው፣ አመፀኛ ትውልድ ከኔ ራቅ ብዬ መሰክራለሁ ነው ያለው። ላሳይህ እሱ ነገር አሁን በቃ ማቴዎስ ወንጌል ላይ ምዕራፍ 7 ከቁጥር 21 ቀጥሎ ባለ ላይ ማንበብ እናንበብ። ኦኬ ይሄን ከሰጠው በኋላ ያው እንግዲህ ውሳኔ ያንተ ይሆናል ማለት ነው። 20 ላይ እሺ 7:21 ላይ ማቴዎስ ወንጌል 7:21 በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያትን የሚገባ አይደለም። በዛን ቀን ብዙዎች ጌታ ሆይ በስምህ በደንብ ስማ ትንቢት አልተናገርንምን? በስምህ አጋንንትን አላወጣንምን? በስምህ ተአምራትን አላደረግንምን? ይሉኛል። 23 ላይ አድርግ ትንሽ ከፍ አለ። የዛን ጊዜ ከቶ አላውቃችሁም እናንተ አመፀኞች ከእኔ ራቁ ብዬ መሰክርባቸዋለሁ አለ። ወዳጅ አሁን እዚህ ጋር በኢየሱስ ስም አጋንንትን የሚያወጡት እነማን ናቸው? ሙስሊሞች ናቸው በኢየሱስ ስም አጋንንትን የሚያወጡት። ሶዲ በኢየሱስ ስም አጋንንትን የሚያወጡት እነማን ናቸው? እሺ ህንዶች ናቸው? ኖ አይደለም። አይሁዶች ናቸው? ክርስቲያን ይሄን እንትን ነው የሚፈልገው። ስለዚህ ክርስቲያን በኢየሱስ ስም አጋንንትን እናወጣለን፣ ተአምር እንሰራለን፣ ሼባን ተረትራለን እነሱ ናቸው። ክርስቶስ ምን አለ ግን የዛን ጊዜ ከቶ አላውቃችሁም እናንተ አመፀኞች ከእኔ ራቁ ብዬ መሰክርባቸዋል። በዚህ ዓለም ላይ በኢየሱስ ስም አጋንንትን አወጣለሁ ብለህም ልፋ ትጋ ሌት ተቀንም ድከም መጨረሻው ዋጋ የሌለ ነው ራሱ ማለት እናንተ አመፀኞች ከእኔ ራቁ ብዬ እመሰክርባቸዋለሁ አለ። ስለዚህ ትርፍ የሌለበት መንገድ ላይ ከመድከም ትርፍ ያለውን መንገድ ክርስቶስ ያስተማረውን አስተምሮትን ተቀበለ በኢየሱስ አምላክነት መልእክተኝነትና ነብይነት አምና ልትመሰክር ይገባል ማለት ነው። መዳን ከፈለክ ይሄ ነው ራሱ እውነታው። መጽሐፍ ቅዱስን አንተ ሚዛን እያየህ ነው፣ እኔም አሳይቻለሁ፣ ጨርሻለሁ። ጥያቄ ካለ ጠይቀኝ።
እሺ ወንድማችን ጥያቄ እሺ እንዴ ያገለግላሉ እሺ ነብዩ መሐመድ ማለት ቆይ ከዛ በፊት 2400 ሰዎች ሸምሰድን እና አቡበከርን ፎሎ አድርጓቸው ባረከላሁ ፊኩም ማሂር ላክ አስገባለሁ መሰብሰብ ብቻ ቀጥሎ ገናችን ይኸውልሽ አሁን ላይ ማለት አሁን ያን ጥያቄ ወደ መሐመድ እኮ የእስልምና እንትን ቁርአኑ እሱ ላይ ሳይወርድ በፊት እሱ የትኛው ሃይማኖት ተከታይ ነበረ? አባታቸው የትኛው ሃይማኖት ተከታይ ነበሩ? ኦኬ በቀጥል እኛ ጋር ቃም ተብሏል መስጂድ ላይ ለግባ አቦኬ አለ ወይም ዛራ ኢንሻአላህ ሰላም አለይኩም ወራህመቱላሂ ወበረካቱ ማይር ካለ መቀጠል ይችላል ወአለይኩም ሰላም ወራህመቱላሂ ወበረካቱ ማሂርን ፎሎ አድርጉት እዚህ 2500 ሰዎች ብዙ ሰዎች አታውቁትም ማሂርንና ማሂርን ፎሎ አድርጉት ባረከላሁ ፊኩም ማሂር ቀጥልከው ወገናችን ጋር አይ አቦኪ ከተመቸ ትቀጥላለህ የሆነ መልእክት ላስተላልፍ ነበር እኔ እንኳን አካባቢ የተወሰነ ደቂቃ ልውሰድባችሁ ማለት ነው ይሰማል አይደል እሺ አስተላልፍ አሁን የፖስትኩት ቪዲዮ አለ ሜቢ ሰሞኑን ካያችሁ ኡስታዝ ቃላሚን ላይ ትክክል ያልሆነ መረጃ ነገር አውጥተው ነበርና ከዛ አንፃር ኡስታዝ ራሱ መልስ ሰጥቶበታል ያቀረበው የጥሪ ነበር የሆነ በጣም ሲያካብዱለት ለነበረ ግለሰብ የጥሪ ያቀርበው ነበር ያንን ደግሞ ለመሸፋፈን ያደረጉት ጥረት ነበረ ምናምን ከዛ አንፃር በቃ ትክክለኛው መረጃ ኡስታዝ ድጋሚ መልስ ሰጥቶበታል እሱን ለቅቄዋለሁ ፕላስ ደግሞ ድጋሚ ደግሞ ጥሪንም አቅርቧል ሁለት ትላልቅ ለተባሉ አፖሎጂስቶች ከፈለጉ አንድ ላይ እንዲገቡ ከፈለጉ ደግሞ ለየብቻ እንዲመጡ ጥሪ አቅርቦላቸዋልና ይሄን ነገር አዳርሱልኝ ብሏል በደንብ ሼር አድርጉት ግቡና ዲዩት አድርጉት ግዴታ ሳይሆን ግዴታ ነው የኡስታዛችን ትእዛዝ ነው ኡስታዝ ቃላሚ ለማታውቁት በጣም ትልቅ የሆነ ኡስታዛችን ነው ብዙ ነገር ያስተማረን ኡስታዛችን ነው በግሪክ ቋንቋ ላይ እንዲሁ ያስተማረን ኡስታዛችን ነው በንጽጽር ላይ በአቂዳ ላይ በጣም ከባድ የሆነ ኡስታዝ ነው ከዛ አንፃር ገቡና እንትን አድርጉ በደንብ ቫይራል እንዲወጣ አድርጉት ቪዲዮን የኡስታዝን መልእክት አሁን እዚህ ያላችሁ ሁዳችሁ ከማሂር ላይ ሪፖስት አድርጋችሁ ዲዩት አድርጋችሁ ሼር አድርጋችሁ ተመልሳችሁ እዚህ ያላችሁ ሁላችሁም ባረከላሁ ፊኩም እና ማሂርን ፎሎ አድርጉት ቢያንስ 1000 ሰው ፎሎ ያድርጉ አሁን ቢያንስ ሻአቡ በከሪ መቻል ለማወያየት ኢንሻአላህ መቀጠል ይችላል ችግር የለም ሳዲ ጥያቄ ካለ ቀጥል እሺ ጥያቄዎችን ቀጥል እሺ ግልጽ ፎሎ አድርጓቸው ማሂርንም አቡበከር ሸምሰድን ፎሎ አድርጉት ጥያቄ የጠየቀውን ጥያቄ መጀመሪያ አስተናግዶና ተቀጥላለ ስለሰማው አንድ ሰከንድ ከምሽቱ 3 ሰዓት ኡስታዝ ወሂድ ሰለስላሴ ያስተምረናል ከምሽቱ 3 ሰዓት ጀምሮ ፕሮግራም አለን እዛም እንዳቀርሽ አቀጥል እሺ ኢንሻአላህ ስለዚህ የተጠየቀው ጥያቄ ምንድነው ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ነብይ ሆኖ ከተላኩበት ዓመት በፊት የነበራቸው የሚከተሉት የነበረው ሃይማኖት ምንድነው የሳቸው ብቻ ሳይሆን የሳቸው የአባት የእናቶቻቸው ሃይማኖት ምንድነው የሚል ወሳኝ ጥያቄ ነው ነብያቶች በሙሉ እንደምናቀው አላህ Subhanahu Wa Ta'ala ነብያቶችን በሙሉ አላ ሚለቲል ኢስላም በእስልምና ላይ ነው ሲወለዱ ራሱ ማንንም ሰው የሚወለደው በእስልምና ነው አላህ ይሄንን ሲያስረዳ ሱረቱ ሩም ላይ የሰው ልጆች በፊጥራ ሆኖ እንደሚወለዱ ወይም ደግሞ እንደዛው ቢተው አምላካቸው አላህ Subhanahu Wa Ta'ala ከማምለክ ውጪ ሌላ አካል እንደማይገዙ አላህ ይናገራል ስለዚህ ይሄንን ወደ ነብያቶች ስንወስድ ነብያቶች በሙሉ ልክ ሼክ ኢብኑ ተይሚያ ረሂመሁላህ ተዓላ ተፍሲር አያት አሽከረት على كثير من المفسرين በሚለው መጽሐፋቸው ላይ ቮልዩም 1 ገጽ 181 ላይ ምን ብለው አስቀምጧል አጠቃላይ ነብያቶች ኩፍር ከሚባል ነገር ኩፍር ማለት አላህን ማመጽ ማለት ነው አላህን ማመጽ ከሚባል ነገር በሙሉ የተጠበቁ ጥብቆች ናቸው ብለው አስቀምጧል ስለዚህ ሲወለዱ ራሱ على ان الانبياء كانوا مؤمنين قبل الوحي ነብያቶች በአጠቃላይ ወህይ ከመምጣቱ በፊት ወህይ ማለት ግልጠተ መለኮት ከመምጣቱ በፊት ያመኑ አካላት መሆናቸውን
በደንብ አድርገው አስቀምጠው ነበር ማለት ነው። ሶ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ከዛ በፊት የነበሩበት ከኢብራሂም አለይሂ ሰላም ከአባታቸው ከኢብራሂም አለይሂ ሰላም ወይ ደግሞ አብርሃም ከምንለው ከሱ የመጣ የሚገርም የሆነ አስተምሮ ዘዴ ነበር። ሰላት ነበረ፣ ጸሎት ነበረ፣ የተለያዩ መንገዶች ነበሩ። ለዛ ነው የነብዩ ሰለላሁ ዐለይሂ ወሰለም ታሪክ ሲነገር ረውደቱል አንዋር በሚለው መጽሐፍ ላይ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ካነ የተሐነቱ ወተዓበዱ አላህ ሱብሓነሁ ወተዓላ ይላል። ነቢያችን ሰለላሁ ዐለይሂ ወሰለም ብቻቸውን ተደብቀው አላህን ያመልኩ ይገዙት ነበር፣ ለአላህ ይሰግዱ ነበር፣ መልሰው የሚጠይቁ ነበር። እነዚህ ህዝቦች አሁን ያሉበት ሁኔታ መጥፎ ደረጃ እየደረሱ ነው። ጣዖት እያመለኩ ነው። በጣም መጥፎ ነገር ላይ ይሆኑ ሶ ይሄንን ነገር አላህ እንዴት አርጌ ነው እነዚህን ህዝቦች ከዛ ማውጣው ብለው አብዝተው ይጨነቁ ነበር ማለት ነው። ይሄ በአጠቃላይ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ከመላካቸው በፊት ሙስሊም መሆናቸውን በእስልምና ሃይማኖት ወደዚህ ወደዛ ሳይሉ የኖሩ ነብይ መሆኑን ማሳያ ነው። ከሐዲስም ይሄንን ማስረጃ ማምጣት ይቻላል። ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ኢማም አህመድ በዘገበው ሐዲስ ላይ በተመሳሳይ ደረጃ ሼኽ ኢማም ኢብኑ ሒባን ረሂመሁላህ ተዓላ በዘገበው ሐዲስ ዘገባ ቁጥር 6404 ላይ እኔ አደም አለይሂ ሰላም ገና የአደም አለይሂ ሰላም እንትን በመነፋት ላይ ሳለ ያኔ ነብይ የነቢያቶች መደምደሚያ ተደርጌ ተጽፌ ነበር። ወኢነ አደሙ ለሙንጂዱን ፊ ጢነቲ ወሰአኽቢሩኩም ቢአወሊ አምሪ እኔ አጠቃላይ ሲያመጣጤ ልንገራችሁ አሉ ነብዩ ሰለላሁ ዳዕዋ ኢብራሂም በሌላ ዘገባ ላይ ደግሞ አና ዳዕዋ አቢ ኢብራሂም እኔ የአባቴ የኢብራሂም ዱዓ ነኛል። ቁርአን ላይ አላህ ሱብሓነሁ ወተዓላ አስቀምጧል ሱረቱል በቀራ ምዕራፍ 2 ላይ። ከዛ ወቢሻረቱ አኺ ዒሳ እንዲሁም የወንድሜ ደግሞ የኢየሱስ ክርስቶስ ነብይ የሱ እንትን ነኝ እሱ ለኔ ብስራት ነግሮልኛል አለ። ሶ ኢየሱስ ክርስቶስ የነገረለት ብስራት የተነገረለት አካል እንዴት ሆኖ ነው ከተነገረለት ቦታ ውጭ ሆኖ ሊወለድ ሊፈጠር የሚችል ሊኖርስ የሚችለው? ስለዚህ አጠቃላይ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ሱረቱል በቀራ ምዕራፍ 2 ቁጥር 129 መመልከት ትችላለህ። በእስልምና ሃይማኖት ኖሮ በእስልምና ሃይማኖት የሞቱ ናቸው። ወለም ዘለምም አላሉም። እሳቸው ብቻ ሳይሆን አጠቃላይ ሙሴንም ጨምሮ አብርሃምንም ጨምሮ ኢየሱስ ክርስቶስንም ጨምሮ ሁሉም በዛ ሃይማኖት የኖሩ ናቸው ማለት ነው። አንደኛ ይሄ ነው። ሁለተኛው የነቢያችን መሐመድ ሰለላሁ ዐለይሂ ወሰለም እሺ አባትና እናት የሚለው ላይ መልስ ልስጥህና ትቀጥላለህ። የነቢያችን መሐመድ ሰለላሁ ዐለይሂ ወሰለም አባትና እናት የጀነት ናቸው ወይስ የገሃነም ናቸው? እዛ ጋር ጥያቄዎች አሉ። እሺ ሚት ምናልባት እንትን እያወራህ ከሆነ ድምጽ እየገባ ነውና በመጀመሪያ ደረጃ እኔ አቡበከር አባቴ ወይ እናቴ ክርስቲያን ወይ ሙስሊም መሆናቸው እኔ ላይ የሚያመጣው ጉድለትም ችግርም የባህሪም ድቀት ምንም የሚያመጣብኝ ነገር የለም። እኔ ራሴ ነኝ የምትጠያቂው። ስለኔ ስራ ማንም አይጠየቅም። ሶ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም አባትና እናታቸው ሙስሊምም ሆኑ ከእስልምና ውጭ ያለ የአም ሃይማኖት ጣዖት አምላኪ መሆኑ ነቢያችን ላይ ምንም የሚያሳድርባቸው ተጽዕኖ የለም። ነገር ግን በዑለማዎች ደረጃ ሁለት አይነት አስተያየቶች አሉ። ግማሾቹ አይ እነሱ ጣዖት አምላኪ አልነበሩም የሚሉ አሉ። አይ ግማሾቹ ደግሞ ጣዖት አምላኪም ነበሩ ብለው የሚናገሩ አሉ። ያው እኛ ኮንሰርን አናረግም ብዙ ልክ እንዳልኩ ነው። አሁን አንተ ሱዲ የሱዲ አባት መሐመድ ሌባ ነበረና ሱዲ ሌባ ነው አይደለም። እሱ ከሆነ ሆነ ነው። የኔ አባት መጥፎ ሰው ከሆነ መጥፎ ስራው ለራሱ ነው። ስለዚህ እንደዛ ነው የምናስበው። ሱዲ ጆሮ እውቀት ጭንቅላት ያ ሁሉ ነገር ሰጥቶ ያ በሰጠው ነገር ምን ተጠቀምክ ብሎ ይጠይቃል። ከዛ በኋላ ተተሳሰብና በሂሳብህ ልክ የገሃነም ሰዎች ወደ ገሃነም የጀነት ሰዎች ወደ ጀነት ይገባል። አላህ ይሄን ሱረቱል ያሲን ላይ ወምታዙል የውመ አዩሀል ሙጅሪሙን ይላል። እናንተ ሙጅሪም የሆናችሁ ከሃዲያን የሆናችሁ አላህ ላይ ስታምጹ የነበሩ ሰዎች ከምእመናን ተለዩ። ምክንያቱም አላህ Subhanahu Wa Ta'ala እኔ ቃል ከዚህ በፊት አስገብቻችሁ ነበር ሰይጣን የሚባለው የጅን ባህሪዎች ከፊሎቹ ሰይጣኖቹ እናንተን እንደሚያሳስቱ ነግሬያችሁ ነበር። አለማ አሐድ ኢለይኩም ያ በኒ አደም አላ ተዕቡዱ ሸይጣን እነሱ እንዳትገዙ አላዘዝኳችሁም ነበር ያለ አላህ Subhanahu Wa Ta'ala ይነግረናል። ሶ መጨረሻ ቀን ላይ ነው ፍርዱ እንትን የሚለው እሱ የምታወቀው መጨረሻ ቀን ላይ ነው የሚታወቀው ማለት ነው። ይያልከኝ ያለው እንደዛ አይደለም። አዎ ግን አንተ አሁን ጥያቄ ምናልባት አይ የመጣ ነገር አለ ወይ ከሆነ በሐዲስ ደረጃ አዎ በሐዲስ ደረጃ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም አንድ ሰው እየመጡ ኢና ቢው አባከ ፊናር ብለውታል። የኔም ያንተም አባት የገሃነም ነው ብለው ተናግሯል። ሶ ይሄንን ቀጥታ የወሰዱ ሰዎች ምን አሉ? አይ አባቴና አባትህ ሲሉ የሳቸውን አባትናትን ጨምሮ ያንተ የሰውየውንም አባትናትንም ጨምሮ ነው አሉ። አይ አንዳንዶቹ ደግሞ ነው እንደዛ ማለት አይደለም። ምክንያቱም አቢ የሚለው የአረብኛ ቃል አላህ Subhanahu Wa Ta'ala ሱረቱል በቀራ ምዕራፍ 2 ላይ
ምዕራፍ 2 ቁጥር 129 ወር 130 አካባቢ ላይ ለአጎትም ተጠቅሞታል። ለሌላም ይጠቀማል በአረብኛ ቋንቋ ማለት ነው። ሊሳን አልዓረብ የአረብኛ የኢብኑ ሙንዚር መጽሐፍ እንደሚናገረው አብ የሚለው ቃል ከአባት በስተቀር ለአጎትም ለሌላም አካል ሊውል ይችላል። ስለዚህ ከዛ አንፃር ነው ብለውም የተናገሩ አሉ። ያው ብዙ ግን እንትን የለውም ነው ሴንስ የለውም ያልኩ ለዛ ነው። የእሳቸው የሆነ ነገር የአባታቸው የሆነ ነገር መሆኑ እሳቸው ላይ የሚያመጣው ነገር የለም። የእሳቸው የሆነ ነገር መሆን ሌላ አካል ላይ ምንም የሚያመጣው ነገር እንዳሌለ ማለት ነው ከተረዳኸኝ። ኦኬ እሺ ጥሩ ነው። እና አሁን እንዲህ ማለት ነው ያው የተወሰነ ነገር ጥያቄ ስላለ አሁን ጠይቅ ሊወጣ ስለሆነ ከቻል ጥያቄውን ጥያቄውን ነገር እኮ በቁርአን ላይ እኮ ይናገራል ኢየሱስ ሞቶ ከሞት እንደተነሳ እንደገና ደግሞ ኢየሱስ እስቲ ይሄንን አንብብልኝ። ወፍቱ መጣን ከሱ ጋር ተቀጥላለህ ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ወከር كيف نين سلامة؟ دنا أنا هوي. الحمد لله الحمد لله. دنا. سلام وسو. كما جمع راجع مثل اللي وتأثر أنا عندي تياك على يوسف. طيب كيلو تا. مرحبا شو. يا مامو لمسالة مام لا يسوس سعيد. ሌላ ሰው ሲያልፍ ሰላት አይቆረጥም ማለት አንድ ሰው ፊት ለፊት ላይ ቆርጦ ቢያር ችግር የለም ማሙሞቹን አልፏቸው ቢቆርጥ ችግር የለም በኢማሙ ከሰላመተ በኋላ ለምሳሌ ሁለት ረካ ላይ ሶስት ረካ ላይ ያሉት ሰዎች ለምሳሌ ከሁለት ረካ በኋላ የደረሱት እነሱን ኢማሙ እስካለ ድረስ የነሱ ሶላት አይቋረጥም ኢማሙ ካሰላመተ በኋላ ግን ማንንም ሰው እነርሱን ከፊት ሊያቋርጣቸው አይችልም ከእንትን ሊመልሱት ይገባል ነብያችን ሰለላሁ ዐለይሂ ወሰለም አንዳቸው እየሰገደ ያለ ሰው ሊያርፍበት ካለ ይመልሰው ብለዋል ስለዚህ ኢማሙ ካሰላመተ በኋላ ሶላታቸው ቢያልፍባቸው ሰውየው ያኒ ሶላቱ ያቋርጣል ኢማሙ እስካለ ድረስ ግን ኢማሙ እያሰገደ ባለበት ጊዜ ቢያልፉ ያ ሶላታቸው አይቋረጥም ችግር የለም ኦኬ ከተጠቀሱ ለምሳሌ ሁለት ነው እንስሳዎች ተጠቅሰዋል ከዚህ ውጪ ያለው እንስሳዎች መምረጥ ይችላሉ ሰላት ምን አልከኝ አላህ ለሰለላሁ ዐለይሂ ወሰለም በሰሂህ ቡኻሪ ላይ ከተጠቀሱት አህያና ጥቁር ውሻ ከሚለው ውጪ ሌሎች እንስሳዎች ያሉ ችግር የለም ላ ወንድ ልጅም ይቆርጣል ሶስቱ ላይ ለምሳሌ ዛሬ የተጠቀሱት አለ ወንድ ልጅም እንዲሁ ቢቆርጥ ያበላሻል ነገር ግን መስፈርት አለው እሱ ምንድነው ከወንድም ሆነ ከሴት ለአቅመ አዳም የደረሱ መሆን አለባቸው ለአቅመ ሔዋን የደረሱ መሆን አለባቸው ከዚያ በታች ሆኖ ህፃናት ልጆች ቢያልፉ ግን ሶላቱ አይበላሽ ነብያችን ሰለላሁ ዐለይሂ ወሰለም የልጅ ልጆቻቸውን ሐሰንና ሁሰይንን አቅፈዋቸው ከፊት ለፊታቸው አድርገዋቸው ይሰግዱ ነበር ይሄ የሚያሳየው ሶላትን እንደማይበላሽ ነው ከእንስሳስሽ ከተጠቀሱት እንስሳ ሌላ እንስሳ ላ ከተገለጹት ውጭ ሌላ የለም ጀዛከላሁ ኸይር ጨርሻለሽ شكرا مرحبا ማሂር ቪዲዮ ፖስታን እዚህ ያላችሁላችሁ ሄዱና ሪፖስትና ኮፒ ሊንክ አድርጋችሁ ነው የውይይት ጥሪ ነውና ሄዳችሁ ኮፒ ሊንክና ሪፖስት አድርጋችሁ ነው ባረከላሁ ፊኩም ቀጥሉ